እሷ ነች ነገር ተረጋግሽ ካሜራው ምን አረጋሽ ዝም በይው ማለት አውራሽ ፈልጋለሁ እሱ ነው ዋና የመጣው ሲጀመር ተረጋጋ እንጂ አንተ ተረጋጉሽ እሺ ተረጋግ ቁጭ በሽ እሺ ቁጭ የኛ ስራ ሁሉም ቦታ አለ የኔ ወንድም ያንተ ስራ ለኛ ያስፈልገንም ይያልኩ ገባኝ በቃ ግልጽ ያንተ ስራ ደግሞ ለኛ ያስፈልገንም መረጋጋት ይቻላልሽ ምንድነው ተረጋጊ የሚልሽ ጭራሽ በቤቴ ልታዘይ ነው ወደሰን ተገደት ወጣታለሽ ማንንም ያስገድደኝ እኔ ነኝ ቤቴ እኮ ነው ይልሽ እንጂ ስምሽን ትነግሪኛለሽ አንዴ ምን ስሜ ልትነቀሰው ነው የምታደርጋቸው ነገሮች አንዲት ሴት ልታደርገው የምትችለው ነገር አይደለም አልገባኝም ምን ሳረጋየኝ እቺ ልጆቹና ያማነቅ እሺ በቤተሰብ የኔ እንጂ አንተ አይደለም የምታዝልኝ ገባ እሺ ለምንድን ነው ቤት ቀይራችሁ እዚህ ጫካ ውስጥ የምትኖሩት አሰት መረት እንዴ አይደለም ምን አይደለም ልቀቂው እንጂ ልጁን ልቀቂው ፋዘርም ማዘርም ባንድ ላይ ነው የደገሙት ከዛ በኋላ በቃ የራሴ ሀዘን አለብኝ በዛ ላይ ደግሞ እነሱን ግዴታን የነበርኩኝ ማስተዳደር የነበረብኝ በቃ ከምን ተነስተው ነው እንደዛ አይነት አስተሳሰብ ያዙት በቃ እኔ እኮ በቆጣቸው እንኳን መጥፎ ነገር ላይ እንዳይወድቁ ለራሳቸው ብዬ ነበር ግን አልሆነም ምን ያልሆንኩላቸው ነገር አለ እነሱ ለምሳሌ እየተማሩ ነው ያሉት አይደል እኔ እኮ ትምህርቴን አቋርጫለሁ እየተማርኩም አይደለም እንዲደርሱ አይመስልም ሌላ ነገር ላይ እንዳይወድቁ ምናምን ነገር እንደዚህ ምጥራው ለነሱ ብዬ አይመስልም ከዚህ በላይ ቆይ የኔ መስዋዕትነት ምንም አይገባችሁም እንዴ ተረጋጊሽ ወጣልኝ በእናትሽ ያውልሽ ተረጋጊና እሺ ተረጋጊሽ ወጣልኝ ያልኩ ነው እሺ ተረጋጊሽ ያውልሽ ያልኩ እኮ ነው አንተ ተረጋጊ ያውልሽ እዛው በእናትሽ ልጡልኝ በእናታችሁ በዱላ የሚሆን ነገር የለም አቦ በእናትሽ ምን አንተ አይደል እንደዛ እሷ ነች ነገር ተረጋጊሽ አንዴ ተረጋጋሪ ምንድነው ማራ ንገረኝ ቤትሽ ሲጀመር ማፈቀረለው ነው እነሱ ተረጋጊሽ ካሜራው ምን አረጋሽ አንዴ ማውራት ይችላል እሺ አንዴ ማውራት ይችላል አልፈልግም መጣውጣልኝ ከቤቴ ይሰራል ወጣለሁ ተረጋጊ እነዚህ ናቸው ሲጀመር እኮ አንተ እስኪ ተረጋጊሽ አንቺ ነሽ እኔ ያለሽ እሱ ነው ራሱ ነው ማለት ነው ዝም በይው ራሱ ነው የመጣው ማለት ነው ማን እንደሆነ ራሱ አላውቅም አንዴ መረጋጋት ይችላል ወይ ምንድነው መረጋጋው ወጣልኝ ከቤቴ ላውራሽ ፈልጋለሁ አንድ ደቂቃ ላውራሽ ምንም ማውራት አልፈልግም ምንም የምታወራት ነገር የለም እኮ እሷን ውጣ በቃ እንዴት ነው ውጣ በቃ እናንተ ናችሁ እኔ አይደለም ነው ገናኛለሽ ነው ይሄ ምንድነው ማን ነው ፈርተና በቃ ውጣልኝ አሁን ተረጋግሽ እሺ ውጣልኝ በቃ እሷንም ጥያቄ የለህም በቃ ውጣልኝ አንዴ ቁጭ ማለት እንችላለን አንዴ ባክሽ አንዴ ቁጭ በል እስኪ ቁጭ አጠፋለሁ እሺ አንተ ነው አይደል ለዚህ ነገር ያደረግኝ እሷ ነው እንዴ ዋና የመጣው ሲጀመር ተረጋጋ እንጂ አንተ ወንድ ልጅ አይደለም እንዴ ተረጋጋ በቃ ውጣሻን አንዴ ቁጭ በቃ ምንድነው የምትቀመጠው ውጣልኝ ያልኩህ እኮ አይ ሲጀመር በዱላ ለመግባባት መሞከር ልክ አይደለም ቆይ ማን ፈቅዶልኝ ነው ሲጀመር ቤት ድረስ የመጣው አንዴ ቁጭ በቤቴ ቁጭ እያልከኝ ነው ቁጭ ግድ የለሽም ቁጭ ተረጋጉሽ እሺ ተረጋግ ቁጭ በይ እሺ ቁጭ በይ ውጣልኝ በቃ እሺ ነው እንደራሱ እኔ አልወጣም ቁጭ በይ ተረጋግተሻል ምንድነው የፈለግከው ንገረኝ ተረጋጉሽ መጀመሪያ እንረጋጋ እስኪ ምንድነው የምንረጋጋው ንገረኝ ይኸውልሽ እኔ እዚህ ቤት የመጣሁት በሰላም ነው ይሄን ያህል ድብድብ መፍጠር አስፈላጊ አይደለም ምንም የተፈጠረ ነገር የለም አይ በዚህ ዘመን እንደዚህ በድብድብ ማመን ልክ ነው ልታስተምረኝ ነው የመጣው ነው እኔ አስተማሪ አይደለም ይቅርታ ግን ተረጋግሽ እኮ ገባኝ ምንድነው የምትፈልጉት እኮ መጀመሪያ ተረጋጊ አንቺ ምንድነው ተረጋጊ ምትለኝ ተረጋግቻለሁ እኮ አልተረጋጋሽም ተረጋጊ ጆልሽ እኔ ከዚህ ጀርባ ነው ምኖረው ግልባጭ እና ብዙ ጊዜ እዚህ ቤት ውስጥ ጭቅጭቅ ድብድብ እንዳለ ሰምቻለሁ እና ይሄን ነገር ለምንድን ነው የሚፈጠረው
ማለት ነገሮችን በንግግር ለመፍታት የሚሞከርበት ብዙ ነገር ሲሰባበር ነው ማየው ምሰማው ይሄ ነገር የረበሸኝ ስለሆነ እስኪ እንነጋገር ብዬ ነው ወደዚህ መጣሁት አንተ ማን ነህ ምንድነው ሲጀመር ስለኛ ቤተሰብ ምን አገባ አይልሽ እኔ በጋዜጠኝነት ሙያ ላይ ምሰራ ሰው ነኝ እና ታዲያ ዘው ጋዜጠኝነትን ዘው ምሰራበት ቦታ ላይ ስራ ታዲያ እኔ ጋር ምን ይሰራል የኛ ስራ ሁሉም ቦታ አለ ያኔ ወንድም ያንተ ስራ ለኛ ያስፈልገንም ተረጋጊስ ገባኝ በቃ ግልጽ ያንተ ስራ ደግሞ ለኛ ያስፈልገንም መረጋጋት ይቻላልሽ ምንድነው ተረጋጊ የሚልሽ ምን ማለት ነው ጸብጸማሽ ተጣለው አሁን ምን አረኩ እሺ ኦኬ አሁን አልተጣላሽኝም እሺ እነዚህ ልጆችን ለምንድን ነው ይሄን ያለም ታሰቃያቸው ማለት አሰቃያቹ አራ በፍጹም እንዴ እንደሱ አላልንም እንደሱ አይደለም በፍጹም እኛ እንደዛ አላልንም በስራት ነገር ምንም እኛ ምንም አላልነውም ሲጀመር ምን ብለና ሀል ሲጀመር ስለሷ ክፉኛ መቻወራንክ የምራችሁ ነው እንዴ ይሄን ምን አልነራሱ አንተ አውርተሃል እንዴ በመጠጥር እንዴ መጣው እኔ በጥባጭ አይደለም አንተ አውርተሃል ስለሷ ክፉ አንቺ ራሱ እንዴ እኔ አላወራውም አንተ አውርተህ ሊሆን ይችላል እኔ አላወራውም ስለሷ ክፉ ነገር ምንም አላወራውም እሷ አውርታ ሊሆን ይችላል ራስ አውርተህ ሊሆን ይችላል እኔ ምንም ነገር ስላንቺ ክፉ ነገር አላወራውም እኔ ሲጀመራችሁ እኔ አልጠየቀኝም ሲጀመር እኔ አታቀኝም እኔ እሱን አላቆም ሲጀመር ማን ነው ከየት ነው የምታው አንተ ራሱ ሰማሁን ማለት አሁን ያወራችሁ ያላችሁ በፍርሃት የመነጨ ነው የመፍራት ነው እኔ ችግር የለውም እሺ በቃ እሺ አታቀኝም አዎ ችግር የለውም እሺ አሁን ጨረስክ አይደል የመጣህበትን ማውጣት ትችላለህ እኔ አልጨረስኩም ምን ፈልክ አይ እነዚህ ልጆች አይናቸው ነው ያየሽ ያስፈራራሻቸው ነው አስፈራራችሁ አላስፈራራሽ እየተቆጣሻቸው አንተ ምንድነው የምትቀባጥረው እንዴ አንተ ልጅ ምንድነው ከኛ የምትፈልገው ውጣልን አልኩ አይደል እንዴ እሺ እኔ ያውልሽ ለመውጣት የምጠይቅሽ ጥያቄዎች አሉ እነሱን ትመልሽልኛለሽ ከዛ መውጣት ካለብኝ ከሌለብኝም እኔ እወስናለሁ እንዴ ጭራሽ በቤቴ ልታዘይ ነው ወደሰን ተገደት ወጣታለህ እሺ ማንንም ያስገድደኝ እኔ ነኝ ቤቴ እኮ ነው ያውልሽ እንጂ ስምሽን ትነግሪኛለሽ አንዴ ምን ስሜ ልትነቀሰው ነው ያለን የመነቀሳ እና ታዲያ ስሜ ለምን አስፈልገ ንገረኝ እስኪ ማለት ቆይ ሲጀመር እኔ ሳልፈቅድ ቤቴ እንዴት ትገባለህ ንገረኝ እሺ ይቅርታ እንዴ ይቅርታ ይላል እንዴ ልጆቹን አታያቸውም እንዴ ያስጨንቃቸው እኮ ነው የደረስኩት እሺ አስጨነቅኳችሁ ለሱም ይቅርታ አንዴ ማውራት እንችላለን ምንድነው የምናወራው እስኪ ስምሽን ንገሪኝ ከዛ እዚህ ቤት ውስጥ ያለውን ነገር አስረጅኝ እሺ ምንድነው መረዳት ማወቅ የምትፈልገው እዚህ ቤት ውስጥ ለምንድን ነው ዱላ እየተጠቀምሽ ልጆችን የምታስፈራው የምን ዱላ ነው የምታወራው እየነገርኩ እኮ ነው እመታችኋለሁ አስፈራራችኋለሁ እኔ ነገርኩሽ ጎረቤት ነኝ ማቀውን ነገር አቃለሁ በመጀመሪያ እኔ ማላቀ ጎረቤት ከየት መጣ ነው ሲቀጥል ደግሞ ማለት ነው ስለዚህ ቤተሰብ አያገባህም እህቶቼ ናቸው ወንድሜ ነው አይደል እንዴ ያገባሃል ምንም ነገር የሚያገባህ ነገር የለም እሺ ሌላ እህት አለሽ ማለት ነው ማለት እህቶቼ አለሽ ወንድሜና እህት በቃ ከዛው ጭም ነገር ሊኖር ይችላል የለም እኮ አታያቸውም እንዴ እርግጠኛ ነሽ ማለት የምታደርጋቸው ነገሮች አንዲት ሴት ልታደርገው የምትችለው ነገር አይደለም አልገባኝም ምን ሳረጋየኝ እቺ ልጆቹን ያማነቅ ልጆቹን የሆነ ጉዳት ለማድረስ እና ታዲያ ያለ ፍቃድ እንዴት ሰው ሲያስገቡ ዝም እንደላቸው ፈልገህ ነው እኮ እንደዛ ነው እንደ መሆን የሚኮነው ያኔ ወንድም በስራዬ አያገባህም እሺ በቤተሰብ የኔ እንጂ አንተ አይደለም የምታዝልኝ ገባህ እሺ ለምንድን ነው ቤት ቀይራችሁ እዚህ ጫካ ውስጥ የምትኖሩት ይሄንም እነሱ ናቸው የነገሩህ እኔ ጋዜጠኛ ነኝ ብዬሻለሁ መጀመሪያ ማወቅ የምፈልገውን ነገር ከየት እንደማውቅ ላንቺ ልነግርሻለሁ እሺ ለምን ነው ማወቅ የፈለከው ማወቅ ፈለኩ እኮ ለምን መቼም የቤተሰብ የመረጃ ዝም ብዬ የምሰጥ ልጅ አይደለም አይደል እንዴ እሱ ልጅ አይደለሽም ግን እኔ ማወቅ ፈለኩኝና እኔ ደግሞ ምክንያቱም እስካልነገርከኝ ድረስ መናገር እንደማልችል እየነገርኩኝ እዚህ ቤት የመጣሁት ሰው ጠቁሞኝ ነው የጠቆመኝም ማን ነው የጠቆመ እኔም ደግሞ ልጅ አይደለም ማን እንደጠቆመኝ የምናገረው አረ ነው ያውልሽ ጨዋታ ነው ያስከው ነው አይኔ ጨዋታ አይደለም ያውልሽ የምነግርሽ አንድ ነገር እርግጠኛ ሆነ መረጃ ሰምቼ ወደዚህ ቤት እንደመጣው ነው አንድ ሴት እህቷንና ወንድሟን እያሰቃየች ቤት ውስጥ በጣም በድሮ አገዛዝ ማለት ዘመናዊ በሆነ ጊዜ ውስጥ ሰውን እየደበደበች እያሰቃየች
ገንዘባቸውን እየከለከለች በጣም ብዙ በደል እንደምታደርስባቸው ኢቭን ሁሉንም ንብረት ተቆጣጥራ ለነሱ ምንም እንደማታቀምሳቸው እንደዚሁም ደግሞ ሌላ ቦታ ይኖርበት ከነበረ በጉልበት እዚህ ጫካ ውስጥ አምጥታ የፈለገችውን ነገር ለማድረግ እንዲመቻት ይሁን ሁሉ ነገር እንደምታደርግ መረጃ ሰምቼ ነው የመጣሁት። እሺ ሰማህ መረጃውን። ስለዚህ ከኔም እንደምትፈልገው እንኳን አወክ እንዴ? ስለዚህ እና አድርገሻል ማለት ነው። ሰውዬ ያማል እንዴ? እህቴ እኮ ነች፣ ወንድሜ እኮ ነው። እንዴት ነው እንደዚህ ላደርግ የምችለው? አው እነሱን እየጠየቃቸው አይደል እንዴ? እኔ እንደዚህ አድርጋቸዋለሁ? አታደርግም፣ በፍጹም እንደዛ አታደርግም። እኔ ካንቺ ጋር ላውራ። ምንድነው ካንቺ ጋር ላውራ ማለት? ትክክለኛው መረጃው ከነሱ እየሰማህ ነው አይደል እንዴ? ያልሽ አንቺ አሁን የዋሸሽ ነው ያለሽው። ለመሰለሽ የምትዋሹ እኛ ጋዜጠኛ ስለሆንን ፈርተሻል። አሃ ገባኝ። ወላጆቻቸው ሙተዋልና ንብረት ለመውረስ ነው የመጣችሁት? ሳስበው እንደዛ ነው አይደል እንዴ? መረጃ ሰባሰብሽ እንደዛ መሰለኝ። ንብረት አወራሽው አንቺ ነሽ ያላወራው። ራስህ ኮንስትሊ የነበረው ገንዘባቸውን ቀማሻቸው ንብረት የመውሰድ እንትናለሽ እንዴ? ያኔ ወንድም የመጣው አንተ ነህ ሰው ቤት። ስለዚህ በእኔ ቤት ደግሞ ምንም ነገር የሚያገባህ ነገር የለም። እሺ መረጃውን የሰበሰብከው ዝም ብሎ ደግሞ ያለ ሰው ፍቃድ ደግሞ የሰው መረጃ አይሰበሰብም። እሺ ለሌላ ጊዜ ሲቀጥል ደግሞ ምንም አይነት መረጃ ልነግር አልችልም። ከቻልክ በጸባይ ትወጣልኛለህ። አትወጣም? በማስወጣበት መንገድ ከምትወጣ ብትወጣ ነው የሚሻለው። እናንተ ደግሞ ይዛችሁስ እንደመጣችሁ ይዛችሁ ትወጡታላችሁ። እኔ ከነሱ ጋር አይደለም የመጣሁት። ነው ያመጣው ጀመር ነው ጣልን በቃ እናንተ አላቆም እንዴ? አንተ ወጣ እንጂ እንደምን ሆነ ነው ስሟ ማን መሬት ይመጣሱ ፈልጊ ሲጀምር እንዴት እንደገባ አላየሁትም። እኔ ያልሽ እህቴ ተረጋጊ አንቺ። እህቴን እዛው ሂደ ፈልግሽ። እሺ ፈልጋለሁ ግን ተረጋጊና ይኸውልሽ ምንም መረጋጋው ነገር የለም። ውጣልኝ እያልኩ እኮ ነው። ሄኒ ሰላም አስወጡት። ከናንተ ጋር ነው ንጸቢ። ቁጭ ብለን ይሄ ነው ከፈልጊ ነው የሚጣውት እያለን የነበረው መጀመሪያ ሲገባ ማን ነው ልክ እንዴ? ሄኒ እዚህ ድረስ ሄኖ ከፈልጊ ነው የሚጣውት አስወጣት። ውድ ተመልካቾቻችን ተረጋግተን ተመልሰናል። እሷን ለብቻ ማውራት ስላለብን አረጋግተን እዚህ ለማውራት እንሞክራለን። እህትና ወንድም ግን ከካሜራ ጀርባ እንዲጠብቁን እዚህ ፊት ለፊት ማውራቱ ትንሽ አስፈላጊ ሆኖ ስላልመሰለን ከሷ ጋር እናወራለን። ተረጋግተሻለሁ? ተረጋግቻለሁ። እስኪ ምንድነው እንደዛ ልጆቹን ድዛ ላይ እንደዛ ያህል የምትለዋወጭባቸው ለምንድን ነው? አንተ እኮ በቃ አይደለ እኔ ታላቅ ነኝ አይደለ እንዴ? በቃ እኔ ለነሱ ስንት መስዋዕትነት ከፍዬ እንዴት እንደዚህ ያደርጋሉ? በቃ ኡፍ ገባኝ እኮ ማለት አሁን ምንም አይገባህም በእናት እኮ ማለት ቤተሰቦቻችሁ ካረፉ በኋላ እንደዚህ አይነት ስሜት ሊሰማሽ እንደሚችል አውቃለሁ። ታላቅ መሆንም ደግሞ ከባድ ነው። ብዙ ኃላፊነቶች አንቺ ላይ ነው ሊሆኑ የሚችሉት። እንደዚህ አይነት ስሜት ደግሞ እኔም ከዚህ በፊት ኖሬው ማውቀው ስሜት ነው። ግን እንደው ምንድነው ምክንያትሽ? የምን ምክንያት? አይ ልጆቹ ላይ ይሄን ያለ የምትቀያየርበት ቤተሰቦችሽ ከሞቱ በኋላ ሀዘኑ ነው እንደዚህ ልጆቹን እንድታሰቃያቸው ያደረገሽ? እኔ ታውቃለህ ያለነሱ ማንም የለኝም። ለነሱ ስልኮ ትምህርት እንኳን አልተማርኩም። እንደናት እንዳባቱኝ እኔ ስንት ነገር አድርጌላቸው እኔ ሳላቅ እንዴት ጋዜጠኛ ምናምን ይዘው መጣው ጭራሽ እርስ በርሳቸው ይጨቃጨቃሉ። እኔ ለነሱ ክፉ ሆኜ ነው? ኖ አይ እነሱ አይደሉም ወደዚህ እንድንመጣ ያደረጉን ነገር። አባውና አንተም ለማውሸት አትሞክር። በቃ ያጅል ነው አይደል እንዲያመጣ አይደለም። ይኸውልሽ እኔ ነኝ መጀመሪያ ያው መወለድ ቋንቋ ነው። ባንወለድም ለኔም አንቺ እህቴ ነሽ፣ ላንቺም ደግሞ ወንድምሽ ነኝ። እና እስኪ ተረጋግተን እናውራና የሆነ መፍትሄ ላይ እንድረስ። ልጆቹ እሺ ቢያጠፉ እንኳን ስታስተካክያቸው እንደ ታላቅ መክረሽ ማስተካከል በሚችበት መንገድ ውስጥ ዱላን እንደ መፍትሄ ለምንድን ነው የምትጠቀም? አንተ ገና ለገና እዚህ ጋር ያያትን ትንሽ ነገር ብቻ እኔ ላይ መፍረድ አትችልም። እሺ እናት አባት ሞተው ታናናሾችን ኃላፊነት ኑሮ ማስተዳደር ምን እንደሆነ ታውቃለህ?
በቃ ሊገባ አይችልም አውቃለሁ ምንም አታውቅም እዚህ ላይ ተነስተህ አውቃለሁ አሁን ትንሽ ነገር አየው ብለህ ገና አንተ ለመምታት እነሱን ስላስፈራራቸው ብቻ እንደዚህ ማለት አትችልም እሺ ምንድነው ማለት እስኪ ገባኝ እስኪ ከቤተሽ ሰዎች ጋር የነበረሽን ቅርበት እስኪ አውሪኝ ከእናት ከአባትሽ ጋር የነበረሽን ቅርበት እነሱን ያጣችሁበት መንገድ በጣም አስቸጋሪ እንደሆነ እንግዲህ ከንግግርሽ ተረድቻለሁ እስኪ ስለሱ ንገሪኝ በቃ እኔ የመጀመሪያ ልጃችሁ ነው ይለፋው ግን እነሱን ባልታሰበ ሁኔታ አጣናቸው ከዛ በኋላ የነሱን ነበር የተፈጠረው እስኪ ንገሪኝ በቃ የመኪና አደጋ ተፈጠረና በቃ ፋዘርም ማዘርም ባንድ ላይ ነው ያደገሙት ከዛ በኋላ በቃ የራሴ ሀዘን አለብኝ በዛ ላይ ደግሞ እነሱን የግዴታን የነበርኩኝ ማስተዳደር የነበረብኝ የራሴን ሀዘን አድርጌ መከፋቴን እንኳን ለነሱ ሳላሳይ ሁሌ በቃ ለነሱ መመስላቸው ጨካኝ ሄድ መጥፎት በቃ እንደዚህ ነው እነሱ የሚያስቡት እኔ ግን ለነሱ በጣም ብዙ ነገር ሆኛለሁ እነሱ እንዳይከፋቸው ምንም ነገር እንዳይጎላቸው እንደናት እንዳባት እንደህት ሆኜ ነበር ይሄን ሁሉ ነገር ማደርገው እዚህ ደረጃ እንኳን ያደረስኳቸው ግን ቆይ ታዲያ ማለት እነሱ ምንድነው ማለት ላንቺ ያላቸው አመለካከት ምን አይነት ነው ላንቺ ያላቸው አመለካከት በቃ ይኸው እንደምታዩ ነው አያችሁ አይደለ እኔ በቃ ልክ ላንተ እንደነገሩ ምን እንደምደበድባቸው እንደማስፈራራቸው ነው የሚያውቁት ምን እንደሚያስቡ ራሱ አላውቅም ግን እኮ እኔ ለነሱ ስል በጣም ብዙ ነገር እየሆንኩ ነው ያለሁት አሞነውን እንኳን ማልነግራቸው ሁሌ ለነሱ ጨካኝ መስዬ የምታያቸው ለነሱ ብዬ ነው በቃ ከምን ተነስተው ነው እንደዛ አይነት አስተሳሰብ ያዙት በቃ እኔ እኮ በቆጣቸው እንኳን መጥፎ ነገር ላይ እንዳይወድቁ ለራሳቸው ብዬ ነበር ግን አልሆነም ለራሳቸው ብዬ ማለት ግልጽ አይደለም በቃ አንድ ታላቅ ስትሆን እኮ እንደ ሐሳብ ዝም ብለ መቼም እህት ወይ ወንድሞች ወደ መጥፎ ነገር ሲሄዱ ዝም ማለት አትችልም አይደል ገባኝ ግን እኔ ከዛ አንፃር አይቼ ነው እነሱንም መቆጣጠራቸው ወጣ ያለ ነገር እንዳያደርጉ በቃ የሚያስፈልጋቸው ነገር ሁሉ እኮ አደርግላቸዋለሁ ግን እነሱ በዛ መልኩ አይረዱትም ምናልባት እስኪ በእነሱ በኩል ያልተረዱሽ ነገር አለ አላቅ ምናልባት ልጆች ስለሆኑ ላይረዱኝ ይችላሉ ምናልባት ለነሱ ብለሽ የከፈልሻቸውን እስኪ ዋጋዎች እስኪ ንገሪኝ ምን ያልሆንኩላቸው ነገር አለ እነሱ ለምሳሌ እየተማሩ ነው ያሉት አይደል እኔ እኮ ትምህርቴን አቋርጫለሁ እየተማርኩም አይደለም አትኝም እኔ እንኳን እንደዚህ የተጠቆርኩት እንኳን በእነሱ ምክንያት ነው እንደዚህ አይነት ልጅ እንኳን አልነበርኩም ግን ይሄን እንኳን መረዳት ያቅታቸዋል በቃ እኔ ደልቶኝ ተመችቶኝ ክላስ ያቋረጥኩኝ በቃ እኔ እንደፈለኩ እንደመሆን ነው እነሱ የሚያስቡት በቃ ይሄን ደግሞ ያው ከልጅነት ነው ብዬ እኔ ወስጄዋለሁ ያው የልጅነት አስተሳሰብ ስለሆነ ነው ብዬ ምንም አልላቸው ቆይ ማለት አንቺ ታስቢው እነዚህ ልጆች ነገ የራሳቸውን ህይወት የሚቀልሱ የራሳቸውን መስመር የሚይዙ ልጆች ናቸው እንደዚህ እየደበደብሽ እንደዚህ በጣም እየፈሩሽ ይመስለኛል ግን ጥያቄ ጨርሰሃል አይደል አይ አልጨረስኩም ቆይ ያውራውሽ አይደል እናውራ ምን ፈለግሽ ታዲያ እየደበደብሽ ማለት ሰው አለ የለም ሳቲ ለነዚህ ልጆች ሞራል ሳትጨነቂ ልጆቹን አካላዊ ጥቃት ማድረስ ድንገት እኮ የሆነ ሰው እጅሽ ላይ እህትሽ ወንድምሽ እጅሽ ላይ ልታጫቸው ትችያለሽ ይሄን ያህል ማድረግ ለነሱ ለአምሯቸው ወደፊት ልክ ነው ብለሽ ታስቢያለሽ ያኔ ወንድም ምንም ያረኳቸው ነገር የለም አይደል እንዴ ስለዚህ በእነሱ ህይወት ደግሞ አገባም አልኩ እያስተማርኳቸው ያለሁት ደና ደረጃ እንዲደርሱ አይመስልም ሌላ ነገር ላይ እንዳይወድቁ ምናምን ነገር እንደዚህ ምጥራው ለነሱ ብዬ አይመስልም ከዚህ በላይ ቆይ የኔ መስዋዕትነት ምንም አይገባችሁም እንዴ ተረድቼሻለሁ ግን ምናልባት ድብደባው ትንሽ ቀነስ ቢል ምን ሳረጋቸው አይተነው አንተ ራሱ ምንም አላየሁም እሺ እስኪ ሌላ ጥያቄ ልጠይቅሽ የቤተሰባችሁን ንብረት እነሱ ሳስበው ጥያቄን ጨርሳለን ይልወጣ ነው ትቆያለህ መሰለኝ ያወራን አይደለም አንዴ ብትረጋጊና አሁን ያወራን እንዳለ አይ ስራ አለብኝ እኔ መሄድ ይኖርብኛል እሺ 5 ደቂቃ ብቻ እሺ እንደዛ ከሆነ ጥያቄን ደግሞ አስተካክለው እሺ
ማለት ግልጽ አይደለም የምጠይቅሽ ጥያቄ አልገባኝም እስኪ ምናልባት ምልሽ ከቤተሰቦቻችሁ ካረፉ በኋላ ንብረቱን እየተቆጣጠርሻለሽ አንቺ ነሽ እንዴ ስለምን ንብረት ነው የምታወራው የቤተሰባችሁን አጠቃላይ ንብረት ከከተማ ወደዚህ ጫካ ውስጥ እዚህ የሚያስፈራ ቦታ ውስጥ ለመኖር የወሰናችሁት ለምንድን ነው እኔ ምልሽ ብራዘር ውሳኔው ያንቺ ነው በህይወት መውጣት አትፈልጊም እንዴ ጫካ ውስጥ ማለት ምን ማለት ብትወጪ አላማሽ ምንድነው ማለት ስለምን አላማ ነው የምታወራው ያማል እንዴ ውጣልኝ ያልኩ እኮ ነው እሺ ቆይ ምን ከዚህ በላይ መታገስ አልችልም በቃ ልወጣ ነው ከፈለክ ቤቱን ብቻውን ኢንተርቪው ማድረግ ትችላለህ እንዴ አትቆጪ ይኸውልሽ አትቆጪ እየጠየቅኩሽ ነው እየተቆጣሁ አይደለም እኮ አትቆጪኝ ውጣልኝ ያልኩ ነው ቤቴ አንቺም እህቴ ነሽ እኔም ወንድምሽ ነኝ እህቴም ወንድምም አልፈልግም ያሉኝ ይበቁኝ አልገባ እንረዳዳ እንግባባ እኔ በቃ ምንም ይረዳኝ ሰው አልፈልግም ያልኩ እኮ ነው አይገባህም እንዴ እሺ አንተ ቆይ እንደተማረ ሰው አታስብም እንዴ ሰው እኮ ውጣልኝ ሲል በቃ ውጣ እሺ ይሄ ደግሞ ምን ይመስላል በእናትህ እንደተማረ ሰው እኮ ያሰብኩኝ ነው የሰው ልጅ በዚህ ዘመን በዱላ መገራት የለበትም ይያልኩኝ ያለውት ልጆቹን ላይ ኃይል አትጠቀሚ እና ስለዚህ እንደ ዘመኑ ሰው እንደፈለጋቸው ወደ ናይት ክለብ ሲዞሩ ወይም ደግሞ ሲጋራ ሲያጨሱ ምናምን ነገር ዝም ብዬ ሊያቸው ይሄን ነው የምትፈልገው እንደሰነ የኔ ወንድም የኔ እህትና ወንድም ለኔ ተዋቸው እሺ እዛው የምታስተካክል ቦታ ሄዳ አስተካክል እሺ ትቻለሁ እንደው ለመጨረሻ ጊዜ ልጠይቅሽ የነዚህ ልጆች ስለነዚህ ልጆች የወደፊት ህይወት ምን ታስቢያለሽ እንዴ አንተ ሰውዬ ግን ዛሬ ጤነኛ አይደለህም እንዴ ምንድነው የወደፊት ህይወት የምትለኝ የወደፊታቸውን ህይወት ለማስተካከል መሰለኝ እኔ ደፋ ቀና ምለው እነሱም የሚማሩት አይመስልም እንዴት ነው ያስተካከልሻለሽ እየተማሩ ነው ከዛውጭ የሚፈልጉት ነገር አለ በቃ እሱም ይሟላላቸዋል ከዛውጭ የሰው ልጅ በትምህርት ብቻ ህይወቱ ይስተካከላል ብለሽ ታምኛለሽ እነዚህ ልጆች ሶሻል ላይፍ የላቸው የሚኖሩበት ከጎረቤት አይገናኙም ከትምህርት ቤት ከማንም ጋር አይገናኙም እነዚህ ልጆች የራሳቸው ህይወት መኖር አለበት እንደዛ አይነት እድል ደግሞ የላቸውም ምክንያቱም ሰፈርተኛው በሙሉ አንቺን ከሆነ ጊዜ በኋላ በጣም ነው የሚፈራሽ ለምንድነው መፈራት እኮ በሶሻል ላይፍ ወይ በማህበራዊ ህይወት ላይ እኮ የሚያመጣው ጦስ አለ የሚያመጣው መጥፎ ነገር አለ ያንን የመረጥሽበት እንደው ምክንያት ብቻ ነገርኝና እኔ ከዚህ እወጣለሁ እና ድጋሚም ደግሞ አልመለስ ያኔ እህትና ወንድም ለማስተካከል አይደለም ከዚህ ሰፈር ሰው ማለት ነው ከሀገሪቷም ራሱ ብጠላ ግድ አይሰጠኝም እሺ ስለዚህ ያኔ እህትና ወንድም እኔ አስተካክላቸዋለሁ ገባ እሺ አንተም ቢሆን ከዚህ በኋላ እንድትጠይቀኝ አልፈልግም ውጣልኝ ያልኩ ነው እሺ አልጠይቅሽም እንደው እስኪ አሁን ያለሽን ባህሪ ያሽበት ምክንያት ምንድነው ስለሱ ያገባል ንገሪኝ እንግዲህ ለምን አሁን ልማርበት ፈልጋለሁ ንገሪኝ ይቅርታ አስፈላጊ ስላልሆነ መናገር አልችልም ማለት በህይወትሽ እኔም ከዚህ በፊት ይኸውልሽ በጣም እንደዚህ አይነት ባህሪ ነበረኝ እንደዛ ባህሪ ያገባኝም እንድታረክልኝም አልፈልግም ይያልኩ እኮ ነው ታነሱታልኝ እንደዛ የሆንኩበት ምክንያት ደግሞ ሰዎች በጣም በደል ያደርሱብኝ ስለነበር ነው ምንም አይነት በደል አልደረሰ ለተሞክሮ ይሆንሻል አዳምጪ ግድ የለሽም እኔ ማዳመጥ ካልፈለኩስ ግድ የለሽም እኔ ላውራ አንቺ አዳምጪ በቃ አንቺ አታውሪሽ እኔ ያኔ ወንድም ከዚህ ጋር ቁጭ ብዬ ይመስለኛል ስራ ፈት ነገር ነው ጊዜ የማቃጠልበት ሰዓት የለኝም እሺ አሁን ይኸውልህ በጸባይ ምናምን ነገር ብትወጣልኝ ደስ ይለኛል እኔም ስራ ፈት አይደለም ባትሆንም አዝም የኔን ታሪክ ልንገርሽ ምናምን ነገር አትልም ስራ ፈት ነሽ አላልኩም ግን የሆነ ሰው እንደዚህ አይነት ባህሪውን ሲላውጥ የሆነ ምክንያት አለው ብዬ አስባለሁ እንደው ምናልባት ያ ምክንያት ምን ሊሆን እንደሚችል እያሰብኩ ነበር እና የኔ ፈላስፋ ደረሽበት እንዴ በተወሰነ ደረጃ ኧረ እባክሽ ምንድነው ተነሽና ትውጣ አንተ እንደ ጓደኛ ሰው ተመሰለኝ ተረጋጊ ተረጋጊ ወጣልኝ በእናትሽ ያውልሽ ተረጋጊና እሺ ተረጋጊ እሺ ወጣልኝ ያልኩ ነው እሺ ወጣለሁ እሺ አንተ ይልኝ ወጣለሁ እንዳላስቀይም ወጣ ያልኩ እሺ ወጣለሁ እሺ አንድ ነገር ብቻ ቃል ምንም መስማት አልፈልግም አንድ ነገር ቃል ግቢ ልጆቹ ምንም እንዳታረጋቸው እባክሽ ይኸውልሽ እሺ ተረጋጊ እሺ ይኸውልሽ ያልኩ እኮ ነው አንተ ተረጋጊ ይኸውልሽ በእናትህ ልትሉኝ በእናታችሁ በዱላ የሚሆን ነገር የለም አቦ በእናትህ የራሳችሁ ጉዳይ በዱላ የሚሆን ነገር የለም ተረጋጊ እሺ ልጆቹን አንድ ነገር ቢሆኑ ግን ካንቺ አናታ አገባም ይድባ ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላም ጤና ፍቅር ለእናንተ ይሁን
እንግዲህ በነ ሄኖክ ጉዳይ ዛሬ ወደዚህ ብቅ ብያለሁ። እንግዲህ ከዚህ በፊት በዚህ ጉዳይ ላይ የወጣንበት መንገድ ትንሽ ግብግብ የበዛበት ነበረ። ትንሽ እህታቸው አስቸጋሪ እንደሆነች እንግዲህ አይተናል። ዛሬ ደግሞ እንዴት ሆኑ የሚለውን ነገር እንግዲህ ከነሱ ለማወቅ ነበር የመጣሁት። ግን ያሉበት ሁኔታ ትንሽ እንደማየው አስቸጋሪ ነው። ልጅቷንም ከዚህ በፊት ስንወጣ አላመናትም፣ ለኛም አልተመለሰችም ነበረ። እንግዲህ እስኪ ከነሱ ጋር የሚኖረኝን ቆይታ አብራችሁን ስትቆዩ ታያላችሁ። እሺ ሰላም ነው አይደል? ሰላም እንዴት ነህ? እንደማይ ከሆነ በጣም ተጎድተሃል እንዴ? ግልጽ እኮ ነው እያየኛ እንዴ። ምንም መፍትሄ ላታመጣ እዚህ ረዳችኋለሁ ብላ ጉድ ሰራ። ሲጀመር መጀመሪያም ከዚህ በፊት ስናወራ ነግሬያለሁ። የእውነት እንደምትሏት አስቸጋሪ ከሆነች ትንሽ ጊዜ ይፈጃል፣ መስዋዕትነት መክፈል ያስፈልጋል ብያለሁ። ግን እስኪ አሁን ያላችሁበት ሁኔታ እንዴት ነው? እንዴ እንደምታየው ነው። በቃ ወጄ እንደዚሁኝ ሷመው ተደብድባ እናንተ ከወጣችሁ በኋላ እኮ በቃ ስንደበደብ ስንረገጥ ነው የቆየነው። የሱ ምስክር ደግሞ ያው እጄን እንደምታየው ታሽጌ ነው ያለሁት። ታከመ ነው? አዎ ወጊቻ ጋር እህቴ ወስዳኝ ታሽቼ ያው ትንሽ ሻል ብሎኛል። ቆይ ማለት እኛ እንደወጣን ነው እንደዚህ አይነት ጥቃት ያደረሰችባችሁ? ታዲያስ እንዴ አንተ ነህ መፍትሄ ታመጣለህ ብዬ እንትን ብለህ መፍትሄ እናመጣለን፣ ግን ጊዜ ይፈጃል ስለ እህታችሁ ለምን እንደዚህ እንደሆነች እንግዲህ እኛም ደግሞ ማጣራት ያለብን ጊዜ ስለነበረ ነው ዝም ብለን የወጣ ነው እንጂ መውጣት ፈልገን አይደለም። ግን ሌሎች ማጣራት ያሉብን ነገሮች አሉ። ምክንያቱም አንድ ችግር ሲፈጠር የችግሩ አካልን ብቻ አይደለም እንጠይቀው፣ ጎረቤት አለ፣ ክትትል ማድረግ አለብን፣ ብዙ ነገር ማድረግ ስላለብን ነው የወጣ ነው። በዛ ላይ በዛ ሁኔታ ላይ እዚህ ቦታ ላይ መቆየት ከዛ የበለጠ ችግር መፍጠር ስለሆነ ነገሩን በማለዘብ ለመፍታት ለመሞከር ነው ከዛ የወጣ ነው እንጂ መውጣት ፈልገን አይደለም። እስኪ ሰላም እንግዲህ ከወጣን በኋላ እንዴት ነው አንቺስ ጋር ያለው ነገር? ይሄ እንደምታየው ነው እንግዲህ ወንድሜንም እንደዛ አይነት ጉዳት ነው ያደረሰችበት። እኔንም በቃ ይሄ እንዳለ አይሰራ መግሪ ራሱ ስብርብር ብሏል ማለት ነው። ሁለት እሱንም ወጌሻ ቤት ይዤ ነበር፣ እኔ ማብሬ ይዤ ነበር። በእናንተ ከወጣችሁ በኋላ በቃ ቅጥቅጥ ነው ያደረገችው ማለት ነው። እንደምታየው ምንም ነገር መፍትሄ ላታመጣ ነገር ባለፈው ይቅርብ ነበር እኔ ራሱ ሲጀመር። እናንተም ግን ማለት እኔ እንደ ወንድም ልንገራችሁ አይደለ፣ በህይወታችሁ መውሰድ ያለባችሁን ሪስክ መውሰድ አለባችሁ። ማለት እስከ ብዙ ጊዜ እየተቀጠቀጡ ከመኖር አንዴ የሆነ መፍትሄ ወሰን አድርጎ አንዴ መፍትሄ መፈለግ ነው እንጂ በኔፊት አናቀውም ምናምን ማለት ይሄን ያህል ፍርሃት ለምን እንዴ? እናንተ እስከመቼ ነው እንደዚህ የተለጣጠፋችሁ? ወጌሻ ቤት እየሄድክ እስከመቼ ነው እንደዚህ የምትኖረው? በዛ ላይ በጣም ነው ካዳችሁኝ። እዛ ቦታ ላይ ለእናንተ ብዬ መጥቼ ግን እናንተ አናቀውም ምናምን ይገባኛል እኮ ከፍርሃት አንፃር ነው። ግን ቢሆንም ሁሉ ጊዜ በዛ ሁኔታ ውስጥ የተሰቃዩ ተጨቁኖ ብዙ ነገሮችን በራሷ መንገድ ያደረገች ለምን ብሎ መጠየቅ አያስፈልግም ወይ? እኔ እኮ እንደሞት ነው የፈለከው ነው። አይ መሞት የሚባል ነገር የለም። ግን መፍትሄዎች የሚመጡት ምን አይነት መፍትሄ ስትሆን ከዚህ በላይ ምንድነው ምን መደረግ ነበረበት? ይሄ እስኪ ምን ማድረግ ከዚህ በላይ ምን ታደርገንስ? ገባኛ አንደኛ እንደዚህ መሆን ከጀመረች 1 አመት ምናምን ሆኗታል። ይሄ ሁሉ አመት ግን እናንተ ዝም ብላችሁ ነው ያያያችሁ ነበር። ምን ማድረግ ነበረብን ታዲያ? እስኪ አሁን አንተስ ምን አመጣ ታዲያ? እቺ ሴት እንግዲህ ለምን እንደዚህ የሆነች እንዳለች እኛም ባረጋገጥ ነው በመረጃ ያዝናቸው ነገሮች አሉ እና እዚህ ውስጥ ግን እናንተ መረጋጋት መቻል አለባችሁ። በትግስት ማለት በትግስት ይሄን ነገር ልንፈታው ይገባል። ግን እስኪ ከዛ በፊት ልጠይቃችሁ፣ ከዛ በኋላ እናንተ ወስናችሁ ልታወራት አልሞከራችሁም? ዝም ብላችሁ ነው የተደበደባችሁላት? ይቀደልክ ነው እንዴ? እንዴት ነው የምናወራትኛ? በምን አይነት መንገድ ነው የምናወራት? አይታታል እንዴት አይለኛ እንደሆነች አይደለ? አይቻታለሁ። ግን አትሊስት እኔ በፊት ለፊት ተጋፍጬ ነገሮችን ለማውራት ጀመርኩ። እናንተ ደግሞ የሆነ ነገር እኮ ምንም ያደረከው ነገር የለም። አወራክ ይው ለኛ ነው ይዳረከን ለችግር ይዳረከን ይባስ ምንም የመጣው ነገር የለም አይደለ? ይባስ ጭራሽ ደግሞ ለምን ደስታደርጊያለሽ ብለን ጭራሽ ደግሞ ሌላ ጥሱ ይምጣንት ነው እንዴ? እኔ ይኸውላችሁ በወሬ ብቻ የሚርሳ አይደለም። ግን እዛ ሰዓት ላይ ማድረግ የነበረብኝ ነገር በሰዓቱ
ሁኔታውን እንደሚሰጠኝ ነገር ነው ያደረኩት ግን ማድረግ የምንችለው አጣርተን እጃችን ላይ መረጃ ይዘን አደራጅተን ምክንያቱም እናንተን የጠየቅኳችሁ ጥያቄዎች አሉ ከሷ ደግሞ ማወቅ የምፈልጋቸው አንዳንድ ነገሮች አሉ በሷን በመከታተል ከዚህ በፊት ስልክ ትደዋወላለችን ብለሽኝ ነበር እሷን በመሰለልም በተለያየ መንገድ ያገኘኋቸው መረጃዎች አሉ እነዚህ ነገሮች ካረጋገጥኩ በኋላ ነው መፍትሄ የምንወስደው ምን ያገኘው አዲስ ነገር አለ በደንብ ነገር አግኝታል አንተ በደንብ አለ ግን አሁን ከናንተ ምን ያህል ዝግጁ ናችሁ ይሄንን ነገር ድጋሚ ለመጋፈጥ ምን ያህል ዝግጁ ናችሁ ይሄ ነገር ይብቃ ለማለት ምን ያህል ዝግጁ ናችሁ ያውን መፍትሄ ይዤ መጥቻለሁ ነው እያልክ ያለው እስቲ እሱን ነገር ንገርን እስቲ እናንተ ምን ያህል ዝግጁ ናችሁ እንዴ መፍትሄ ማን ይጣላል እኔ ዝግጁ ነኝ እስኪ ያገኘሁትን ነገር ነግራችኋለሁ ግን ከዛ በፊት እንደው በልጅነቷ የተለየ ነገር ታደርግ ነበር እስኪ እንደው የምታስታውሳት ነገር ካለች አንድ ነገር ብቻ ንገሩኝ ከልጅነቷ ወጣ ያለ ነገር ታደርግ ነበር አታደርግም ምንም ነገር አታደርግም በልጅነቷ ምንም ነገር የምታደርገው ነገር የለም እኛ እስከምናውቀው ድረስ የምታደርገው ነገር የለም በቃ እንደዚህ እንደነገርነው ያው ባህሪያዊ ቀየሩ ጉዳይ ነው እንጂ እኛ የምናውቀው ሌላ የተለየ ነገር የምታደርገው ነገር የለም እንደው ከዛስ በኋላ እንደው የሆነ ከዛስ በኋላ ማለት ቤተሰቦቻችሁ ካለፉስ በኋላ የሆነ ምንድነው የሚባለው የባዕዳም ልኮ አይነት ነገር እንደዛ አይነት ነገር ቤት ውስጥ የማንጸባረቅ ነገር የለም እኮ ነገር ያለው ቤት ውስጥ ምንም ተሰየው ነገር የለም እንደዛ ስለ ባዕዳም ልኮ ምናምን እኛ የምናውቀው ነገር የለም እስኪ አንተ ስምታስታውሰው ምንም ነገር የለም ያው ነማዘር ካረፉ በኋላ የጸባዩ ባህሪው ያመለዋወጥ እንጂ እንደዚህ ባዕዳም ልኮ ተጠቀማለችን ብዬ አልጠበቅም እንግዲህ ያው እኔ ከናንተ ብዙ ያገኘሁት ነገር የለም ማለት ልትሰጡኝ የቻላችሁት እንደዚህ ሆኗል ነው እንጂ ፍንጭ አላገኘም ግን እኔ በራሴ ማድረግ የቻልኩት ነገር አለ ልጅቷን ለመከታተል ሞክሬያለሁ ስከታተል ግን በተደጋጋሚ የምትገባበት ቦታ በጣም ማለት እዛ ቦታ ላይ ለመገኘት የሚያስፈራ አይነት ቦታ ነው ይሄ ቀንድ የዶሮ ላባ ምናምን ያለበት ቦታ በጣም የሚያስፈራ ምን አይነት ቦታ ነው ማለት ነው ይሄ ዶሮ ላባ ምናምን ቀንድ ምን ሰራለች ቦታ ላይ እሷ የዶሮ ላባ እንደዚሁም ዶሮ ዝም ብሎ የተጣለ ዶሮ እንደነዚህ አይነት በቃ በጣም ቀለማቸው የተለየ ዶሮች የሚጣሉበት በከነ ነፍሳቸው የሚጣሉበት ምን እዛ ጋር ወድቃ አግኝታት ነው እሷ ቆይ ላውራ ያገኘኸውን ነገር አላልሽም ይሄንን ክትትል በመናደርግበት ሰዓት ላይ ከዚህ ጫካ ሌላ ጫካ አለ ደግሞ ከዚህ ፊት ለፊት ሌላ ጫካ እዛ ቦታ ውስጥ የተደበቀች አንድ ቤት አለች የጎጆ ቤት የምትመስል ነገር እንግዲህ በተደጋጋሚ ስንከታተላት የምትገባው እዛ ነው እዛ ቦታ ላይ ደግሞ እሷ በሌለችበት ስንሄድ እንግዲህ ያገኘነው ነገር አለ ይሄ የባዕዳም ልኮ ምን እቃዎች የተሰባበሩ ጠርሙሶች ደም ምናምን በጣም የሚያስፈራ ነገር እዛ አይተናል ይሄ ማለት ደግሞ እናንተ ከዚህ በፊት አናቅም እንደዚህ አይነት ነገር አናቅም ያላችሁት ነገር ልክ እንዳልሆነ ነው የተረዳሁት ምክንያቱም እዛ ቦታ ላይ በተደጋጋሚ ነው የምትገባው በተደጋጋሚ ነው ክትትል ስናደርግ የነበረው እንደገና ከፍተኛ የሆኑ ሰዎች በጣም ሀብታም የሚባሉ ሰዎች ጋር የመገናኘት ነገር አለ ይሄ ማለት እቺ ልጅ በጣም ብዙ ነገሯ ስውር ነው ማለት ነው እና እኔ በራሴ በቪዲዮ በማረጋገጫ ያስኳቸው ነገሮች አሉ ማለት ነው ግን ይሄ ሁሉ ነገር አላማው ምንድነው ብለን ስንጠይቅ እንግዲህ ምን ሊሆን እንደሚችል ይሄንን ከራሷ አንደበት እናናዝዛታለን እንዳላችሁት ምናልባት ለንብረት ነው ምናምን ያላችሁት ነገር አለ እሱ ነው ወይስ አይደለም የሚለውን ከሷ አንደበት እንሰማለን ግን እኔ እስካሁን ባለው ሁኔታ የደረስኩበት መንገድ እነዚህ ነገሮች ናቸው ሌላ በተጨማሪ ደግሞ ወደዚህ ወደ ጫካ የመጣችሁበት ምክንያት ህገወጥ የሆኑ ስራዎችን ትሰራለች ከሰዎች ጋር በመሞዳሞድ አንድም ራሷን ለመሸሸግ ማለት ምንድነው ህገወጥ ስትል ማለት ሰርታ ምናምን ነው ወንጀለኛ ነች ይልክ ነው ከተማ ቤት አለን ብላችኋል የተለያዩ ዶላሮችን እንደዚሁም
ህገወጥ የሰዎች የንግድ ዝውውር እንደነዚህ አይነት ነገሮችን የማድረግ ስራ እንደምትሰራም ይሄ መረጃ ደርሶናል። አንድም የሸሸችበት ምክንያት ይሄ እንደሆነ እንግዲህ ከሷ ጋር የሚገናኙ ሰዎችን በማፋጠጥ የደረስንበት መረጃ ነው። ለዚህም ደግሞ በቃልም በጽሁፍም በተለያየ መንገድ ቃል ተቀብለናል ከሰዎች በቪዲዮም ጭምር ማለት ነው። ስለዚህ እህታችሁ ይሄን ያህል ጸባይ ነው ያላት። እናንተ ደግሞ አሁን ለምን ብላችሁ አንጠይቅም ትደበድበናለሽ ትላላችሁ። አሁንም ቢሆን ለምን ብለን አንጠይቅም? ይሄን ጥያቄ ከዚህ በኋላ ክፋትን ምን ሊመጣብን ይችላል? እያየን አይደል እንዴ? በቃ አንተ መጠየቅ ባለብህ ነገር ጥያቄ ጠይቅ። በቃ ማጣራት ባለብህ መንገድ አጣራና መፍትሄ ይስጠን። በቃ እኔም እኮ ማለት ነው ነገርና አሁን ይሄንንም የደረስኩበት እኔ ነኝ። እናንተ ደግሞ መታስተውሱት ነገር አለ የለም? ብዙ ነገር ያገዛችሁኝ አይደለም። እንደገና አሁንም ይሄን ሁሉ ደረስኩበት ስልም አሁንም ቢሆን የምናደርገው ነገር የለም ማለት እቺ ልጅ በህግ ብትጠየቅም ራሱ እኮ ምስክር ያስፈልጋል። እናንተ ላይ የሆነች ያለችው ነገር አለ፣ በዱላ ማስፈራራት ምናምን ነገር አለ። እንዴት ነው አሁንም እንደዚህ አይነት ጸባይ እንቀጥላለን የምትሉት? እስቲ አንተ ራሱ አለኝ የምትለውን እንትኖች አሳየንና እርግጠኛ ከምትሆንበት ከሆነ እንቀጥላለን አብረን። እርግጠኛ ነህ በዚህ? አዎ። ስትመጣ እንደማትሸሽ እኔ እንደማታግዙኝ በምን እርግጠኛ ሆናለሁ? አይ በዚህ እንኳን ችግር የለውም። እስቲ አንተ ጋር ቪዲዮዎች በጽሁፍ በቪዲዮ አግኝቻለሁ አጣርቻለሁ ያልካቸውን ነገሮች አሳየንና እውነት ከሆነ ምንም ችግር የለም አብረን እንትን እንላለን። ጥሩ። እኔ ያገኘሁትን መረጃ በሙሉ ፊት ለፊት አሳያችኋለሁ። ከዛ ፊት ግን እናንተ ዝግጁ መሆን አለባችሁ። እኔን መካድ የለባችሁም። እኔ ለእናንተ ነው የመጀመሪያ ቀን ስትመጣ መፍትሄ እፈልጋለሁ ሰልችቶኛል በዚህ መንገድ መኖር። ግን የሰለቸው ሰው እኮ መጋፈጥ ነው እንጂ መሸሽ አይደለም።